መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዓመታት የቀጠሉባቸውን የሙስና ክሶች እንዲዘጉላቸው የአገሪቱን ፕሬዝደንት ኢሳቅ ሄርዞግን ምህረት ጠየቁ። የፕሬዝደንቱ ጽሕፈት ቤት እንደገለጸው ርዕሰ ብሔር ሄርዞግ ጥያቄውን ከማጤናቸው በፊት ለፍትሕ ሚኒስቴር ባለሥልጣናት አስተያየቶች ያቀርቡታል። ኔታንያሁ ላለፉት 5 ዓመታት በጉቦ በማጭበርበርና እምነት በማጉደል ክሶች ፍርድ ቤት ቆመዋል። እሳቸውም እነዚህን ጥፋቶች አለመፈጸማቸውን ሲከራከሩ ቆይተዋል። ኔታንያሁ ለፕሬዝደንቱ የምህረት ጥያቄ ማስገባታቸውን በተመለከተም ባወጡት የቪዲዮ መግለጫ እንደሳቸው ፍላጎት ቢሆን ኖሮ የክሱ ሂደት እስከ መጨረሻው ቢቀጥል ይመርጡ ነበረ። ነገር ግን ለአገሪቱ ጥቅም ሲባል ክሶቹ በምህረት እንዲቋረጡ ለመጠየቅ መገደዳቸውን አስታውቀዋል። የእስራኤል ተቃዋሚዎች ኔታንያሁ ምህረት ከመጠየቃቸው በፊት ጥፋተኛነታቸውን አምነው ጸጸታቸውን መግለጽ አለባቸው ይላሉ። ከ2 ሳምንት በፊት የአሜሪካው ፕሬዝደንት ዶናልድ ትራምፕ እስራኤላዊ አቻቸው ሄርዞግ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ምህረት ያወርዱላቸው ዘንድ የሚጠይቅ ደብዳቤ መላካቸው አይዘነጋም። በወቅቱም ሄርዞግ ለደብዳቤ በሰጡት ምላሽ ማንም ምህረት የሚፈልግ ወገን ወይም ግለሰብ በይፋ ጥያቄ ማቅረብ እንዳለበት አስገንዝበው ነበረ። ዛሬ እሁድ ጽሕፈት ቤታቸው የፕሬዝደንቱ ማለት ነው ጥያቄውና አንድምታው ልዩ ስለሆነ በሚል ምክንያት ምህረት የተጠየቀበትን ወረቀትና ጠቅላይ ሚኒስትሩ በራሳቸው እጅ የጻፉትን ደብዳቤ ይፋ አድርገዋል። ፕሬዝደንቱ ጥያቄውን ተቀብለው መቼ ምላሽ እንደሚሰጡ የሰጡት ፍንጭ የለም። ኔታንያሁ ከዛሬ 5 ዓመት በፊት በፈረንጅ 2020 በእስራኤል ታሪክ በሥልጣን ላይ እያለ የተከሰሰና የወንጀለኛ መቆሚያ ላይ የተጠየቀ የመጀመሪያው ጠቅላይ ሚኒስትር ሆነዋል። በመጀመሪያው ክስ አቃቤ ሕግ ጠቅላይ ሚኒስትሩን ለአንድ ቱጃር ውለታ ለመዋል ውዶቹን የቶስካኖ ሲጋራዎችና ጠርሙስ ሻምፓኞችን ተቀብለዋል ሲል ይከሳቸዋል። በሁለተኛው ክስ ደግሞ አንድ የእስራኤል ጋዜጣ የእሳቸውን ገጽታ በመልካም የሚገነቡ የዜና ሽፋኖችን እንዲሰጥና ለዚህ ወሮታውም ስርጭቱ እንዲስፋፋ ለማገዝ ተመሳጠሩ የሚል ነበረ። ሦስተኛውና የመጨረሻው
የአንድ የሀገሪቱ የቴሌኮም ኩባንያ ዋና ባለአክሲዮንን ቢዝነስ ወይም ኮንትራት የሚያስገኘው የደንብ ማሻሻያ ውሳኔ በመውሰድ በለውጡ በኩባንያው የዜና ድረገጽ እሳቸውን በገንቢ መልኩ የሚገነባ የዜና ሽፋን እንዲሰጣቸው ተመሳጠሩ የሚል ነው። ኔታንያሁ ሦስቱንም ክሶች በማስተባበል ጠቅላላ ድርጊቱንና ተልኮን በፖለቲካ ባላንጣዎቻቸው የተቀናበረ ዊች ሃንት ወይም ላምባሏለበት ኩበት ለቀማ ነው ሲሉ አጣጥለውታል። በዛሬው የቪዲዮ መልእክታቸው ኔታንያሁ በእሳቸው ላይ የተመሠረቱት እነዚህን ክሶች ፉርሽ እየሆኑ የመጡ ቢሆንም ይላሉ፣ ሂደቱ ግን እስራኤልን ከውስጥ ቦርቡሯታል ብለዋል። እነሆ እንደ ብዙዎቹ የአገሬ ሰዎች እኔም የዚህ ምርመራ በቶሎ መቋጨት በውስጣችን የተነሳውን ነበልባል ለማብረድና ሰፊ የእርቅ ዕድል በመፍጠር በከፍተኛ ደረጃ እንደሚጠቅመን እርግጠኛ ነኝ። ሀገራችን ክፉኛ የሚያስፈልጋት ይሄ ነው ብለዋል። ኔታንያሁ የአገሪቱ መሪ ሆነው ሳለም በክሶቹ ምክንያት በሳምንት 3 ቀን ችሎት እየተገኙ ምስክርነታቸውን እንዲሰጡ መገደዳቸው ሊያሟሉት የማይችሉት ጥያቄ እንደሆነባቸውም ተናግረዋል። ምህረት አሉ ኔታንያሁ ሲቀጥሉም፣ ምህረት እስራኤል ስጋቶቿን እንድታስወግድና ብሔራዊ አንድነቷን በማጠናከር ዕድሎቿን እንድትጠቀምባቸው ያስችላታል ብለዋል። የተቃዋሚው መሪ ያኢር ላፒድ ግን ኔታንያሁ ጥፋታቸውን አምነው ጸጸታቸውን ሳይገልጹና ምህረቱንም ተከትሎ ከፖለቲካ ሕይወታቸው ወዲያውኑ በጡረታ የሚገለሉ ካልሆነ በስተቀረ የሚያገኙት ምህረት አይኖርም ሲሉ ፍርጥም ብለዋል። የግራ ክንፍ ፖለቲከኛውና የቀድሞው የእስራኤል መከላከያ ኃይሎች አዛዥ ያኢር ጎላን በበኩላቸው ጥፋተኛ ብቻ ነው ምህረት የሚጠይቀው ሲሉ ጠቅላይ ሚኒስትሩን ምህረት አያጸዳዎትም ብለዋቸዋል። በእስራኤል ሕግ መሠረት ፕሬዚደንቱ ወንጀለኞችን ለመማርና ቅጣታቸውን ለመቀነስ ወይም ለመቀየር ሥልጣን አለው። ይሁንና የእስራኤል ከፍተኛ ፍርድ ቤት ፕሬዚደንቱም አንድን ግለሰብ ለሕዝብ ጥቅም ሲባል ወይም በጣም በተለዩ ግላዊ ምክንያቶች ወይም ሁኔታዎች ካሉ ጥፋተኛ ተብለው ሳይበየንባቸው በፊት መማር ይችላሉ ሲል ፈርዶ ነበረ። የኔታንያሁ ቀኝ ክንፍ ሊኩድ ፓርቲና ደጋፊዎቻቸው ሁሌም ለጠቅላይ ሚኒስትሩ ምህረት እንዲደረግ ፈልገዋል። ነገር ግን ብዙዎቹ የአገሪቱ ግራ ኃይሎች በተቃራኒው እንዲህ አይነቱ ድርጊት ሀገሪቱ በጠንካራ የሕግ መሠረት ላይ የጸና አድርጋ ከምታምነው የዳበረ ዲሞክራሲዋ ማፈግፈግ ሆኖ ይታያቸዋል። እንግዲህ በእስራኤል ታሪክ ውስጥ ሪሊ ይሄ የእስራኤል ማህበረሰብን ለሁለት የከፈለ እጅግ ከባድ ጉዳይ ነው የጠቅላይ ሚኒስትሩ የክስ ሁኔታ። በግልጽ ማየት እንደሚቻለው ላለፉት 5 ዓመታት ጠቅላይ ሚኒስትሩ በእነዚህ ክሶች ተወጥረው ነው ያሉት እና በየመካከሉ በሚደጋገሙ ምርጫዎች ውስጥ ጠቅላይ ሚኒስትሩ አሸናፊ የሆኑ ለመምጣት የመቻላቸው እና በአንዳንዶች እምነት ከፖለቲካው ዓለም በሀገሪቱ በሳቸው ደረጃ ለዚህ ያህል ጊዜ በጠቅላይ ሚኒስትርነት የመራ የለም። ኢቭን ዴቪድ ቤንጉሪዮን የሀገሪቱ የመጀመሪያው ጠቅላይ ሚኒስትር እንኳ በኔታንያሁ ተበልጠዋል። አሁን ስልጣን ርዝማኔ ማለት ነው እና ገለልተኛ ታዛቢዎች የሚያስቀምጡ ጠቅላይ ሚኒስትሩ በእነዚህ በሰማናቸው 3 ክሶች ተወጥረዋል እና እነዚህ ክሶች ደግሞ ለምሳሌ የመጀመሪያው ቶስካኖና ሻምፓኝ ነው እና ይሄ ቶስካኖና ሻምፓኝ ስጦታ አቃቤ ሕግ እንደሚያስቀምጠው በመቶ ሺዎች የእስራኤል ሼቀል ይተመናል የሚል ነው። በመቶ ሺዎች የሚቆጠር ሼቀል ማለት ነው። ይሄ ስታመጣው ከ200 ሺና እንደው በዛ ቢባል $300,000 ሊያልፍ የማይችል ነው በገንዘብ ደረጃ ሲተመን። የእነዚህ ውድ ስጦታዎች ውድ ቶስካኖ እንደ ለአድማጮቻችን ግልጽ ለማድረግ ቶስካኖ የሚባለው ሲጋራ ብዙዎቹ እንደነ ፊደል ካስትሮ እና
ቼጎቬራ ካፋቸው የማይለዩት ወይም የሚያላምጡት ሲጋራ ልል እችላለሁ። ርካሹን እዚህ ኢትዮጵያ ውስጥም ሌሎቻችን ለመቅመስ እድሉን አግኝተናል። የኩባ ሲጋራ እያልን ማለት ነው። ቶስካኖ በጣም ውድ ይሆናል እና እንደሱ አይነትና ውድ ሻምፓኞች ጠጡ ነው ጠቅላይ ሚኒስትሩ። እና በገንዘብ ደረጃም የተነገረ ነው። የዚህ ጉቦ ሰጪዎች ተደርገው የተወሰዱትም የሆሊውድ ፊልም ፕሮዲውሰር ወይም ሰሪ አርነን ሚልቻን የሚባልና አውስትራሊያዊ ቢሊዮነር ጄምስ ፓከር ናቸው። እነዚህ ሰዎች ፍርድ ቤት ቀርበው ምስክርነት ሰጥተዋል። ነገር ግን በእነሱ ላይ የተመሰረተ ክስ የለም። ይሄን በማድረጋቸውም አገኘን ያሉት ነገር የለም። እውነቱን ለመናገር በእርግጥ ሚልቻን የሚባለው ማነው ይሄም ቢሊዮነሩ ትንሽ ከልክ ያለፈ ስጦታ ሰጥቻለሁ ሲል አምኗል ለጠቅላይ ሚኒስትሩ። ይሄ ነው ኢሳያስ። ይሄን ክስ አሁን ጠቅላይ ሚኒስትሩ እየተከላከሉ ቆይተው ፋይናሊ ብይን ሲሰጥ ጥፋተኛ ሆነው ቢገኙ 10 ዓመት ሊያሳስራቸው ይችላል። እስከ 10 ዓመት ሊያሳስራቸው ይችላል። እንግዲህ የከፍተኛ ደረጃ ከ10 ዓመት እና ከዛ መለስ ሊያሳስራቸው የሚችል ነው። ሌሎቹ ደግሞ እነዛ ሁለቱ ማጭበርበርና እምነት ማጉደል ተብለው የቀረቡት በየራሳቸው በከፍተኛ በዚህ ደረጃ ከወሰኑባቸው 3 ዓመት ድረስ ሊያሳስራቸው የሚችሉ ናቸው። በድምሩ በማክሲመም በሆነ መልኩ 16 ዓመት ለወህኒ ሊዳርጓቸው የሚችሉ ክሶች ናቸው። እስከ 16 ዓመት ማለት ነው። እና ይሄንን ጠቅላይ ሚኒስትሩ ሲዋጉ ቆይተዋል። አሁን የክስ ሂደቱ የተያዘበት መንገድ ነው አደገኛው። እስራኤል በመካከለኛው ምስራቅ ውስጥ ከሌሎች ብርቅ አድርጎ የሚያቀርባት ወይም የሚበይናት ነገር ቢኖር ፍጹም ዲሞክራሲ ሀገር መሆኗ ነው እስራኤል። እነዚህ አሁን የግራ ኃይሎች ተብለው የተቀመጡት ወገኖች ጠቅላይ ሚኒስትሩ የፖለቲካ ባላንጣዎቼ ሰልፈኞች ናቸው ብለው ነው የሚሏቸው። ያው ታውቃለህ። ነገር ግን እነዚህ የግራ ኃይሎች የሚሉት ዜናውም ላይ እንደሰማው እስራኤልን በመካከለኛው ምስራቅ ውስጥ በጣም በጣም ትንሽ ስፖት ብቻዋን የተለየች ነገር የሚያደርጋት ዲሞክራሲ ሀገር መሆኗ ነው። በጠንካራ ሕግ ላይ የጸና የማይናወጥ ዲሞክራሲ ባለቤት ነን የሚለው እምነታቸው ነው። እምነቷ ነው፣ ማንነቷ፣ መገለጫዋ ይሄ ነው። አሁን ጉዳዩ እኚህ ተቃዋሚዎቻቸው በፖለቲካ ጨዋታ፣ በፖለቲካ ምርጫ ከቶም ሊያሸንፏቸው መላው የጠፋባቸውን ታክቲሽያን ከፖለቲካው ዓለም ለማስወገድ ከሰሯቸው ከፈጸሟቸው የተለያዩ ሴራዎች ውስጥ ዋናውና አጥብቆ አምነው የታገሉበት ይሄ ክስ ነው የሚል ነው፣ በፍርድ ቤት በኩል ማለት ነው። ወይም በኔታንያሁ ወገን በቀኝ ክንፈኞች እንደሚያምኑት እንግዲህ አሁን በዚሁ ሰስፔክት ነው ራሱ ከፍተኛው ፍርድ ቤት እንደዚህ ተያይዞ የጀስቲስ አካሉን ነው የምነግረው እና የግራ ኃይሎች መጠቀሚያ በመሆን ጠቅላይ ሚኒስትሩን በህዝብ ድምፅ ሊያስወግዳቸው ያልቻሉት ጠቅላይ ሚኒስትር በህግ ሴራ በዚህ ሴራ ከፖለቲካው ለማግለል ሲል የተሸረበ ነው ብለው ነው የሚያምኑት በሊኩድ በጠቅላይ ሚኒስትሩ ወገን። በግራ በኩል ሌሎቹ ደግሞ በሳቸው ተቃራኒ ምክንያቱም ኔታንያሁ ስለሆነ ኔታንያሁ ማለት ኦልሞስት ንጉሥ ኔታንያሁ የሚሏቸው ማሸነፍ አልተቻለም። 16 ዓመት ገደማ ስልጣን ላይ ነው ያሉት በእስራኤል በፈጣኑ በሚለዋወጥ ፖለቲካ ውስጥ ማለት ነው። እና ስለዚህ አሁን እኚህ ሰው ከህግ በላይ አድርጎ የሚያሳይ ማንኛውም ነገር የሀገሪቱን ዲሞክራሲያዊ ህልውና መሰረቱን ይንዳል ብለው ነው የሚያምኑት። ለሁሉም እኩል እንደሚሰራ በኔታንያሁም ላይ ሲሰራ ካልታየ ኢስ ኖ ሞር ሮበስት ዲሞክራሲ ብለው ነው የሚያምኑት። በዚህ ምክንያት በሁለት የተከፈለች ውስጣዊውን እሳት ባህላችን ማጥፋት አለብን ያሉት ኔታንያሁ አንዱ ነው። እስራኤልን በመጨረሻው ቀን የሚያጠቃት ነገር ቢኖር አሁን ካለ ሁኔታ ከውጭ የሚመጣ ኃይል ሳይሆን በውስጧ ያለው እንዲህ አይነቱ መፈራቀቅ ነው የሚል ነው። ስለዚህ አሁን ኔታንያሁ ፋይናሊ በመጨረሻ የሄዱበት መንገድ አስታራቂው ነገር የሀገሪቱ ፕሬዚደንት የምህረት የማድረግ ስልጣን ስላላቸው
የስልጣን ምንድነው የምህረት ጥያቄ በጠበቃቸው የተጻፈ የምህረት ጥያቄና እንዲሁም በሳቸው የተጻፈ የምህረት ማጠናከሪያ ደብዳቤ ያስገቡ ማለት ነው። ኢሳያስ ዓለም መቼስ ቤንጃሚን ኔታንያሁ የተከሰሱበት ጉዳይ እንደኛ በአፍሪካ ውስጥ ላለ ሀገር ጉዳይ የሚባል ጉዳይ ነው ማለት አይቻልም። ይሁንና ዓለም አንድ ክስ ሂደት እየተካሄደ ባለበት ሁኔታ ላይ አንድ ክስ የተመሰረተበት አካል ምህረት ሲጠይቅ ምን ማለት ነው? ጉዳዩን ፈጽሜያለሁ፣ አምኛለሁ፣ ይቅርታ ይደረግልኝ እንደማለት ይወሰዳል ወይስ ጉዳዩ በፍርድ ሂደት ውስጥ ቢሆንም የቤንጃሚን ኔታንያሁ እስራኤልን እየመሩ ስለሆነ ከስራ አንፃር ጊዜ የሚወስድ ጉዳይ በመሆኑ መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። በመሆኑ ይሄ ጉዳይ በምህረት ይታለፍና ይዘጋ ማለት ነው ወይ? እስቲ ይሄን እንዴት ክርክሮቹ ኦልሬዲ አሉ። አንደኛው ወገን ምንድነው የሚለው ይሄ አሁን እየተካሄደ ያለው የፍርድ ሂደት ነው እና ብያኔ አልተሰጠበትም። ጠቅላይ ሚኒስትሩ ጥፋተኛ ናቸው ወይም አይደሉም ተብሎ ፍርድ ቤቱ ብያኔ አልተሰጠበትም እና ብያኔ ባልተሰጠበት ጉዳይ ላይ ፕሬዚደንቱ ምህረት መስጠት አይችሉም የሚል ክርክር አለ። ይህን ነጥብ የሚያነሱ አሉ። ማለት የፍርድ ቤት ፕሮሰሱ መሄድ አለበት፣ መቀጠል አለበት እና ድምዳሜ ላይ መድረስ አለበት። ጠቅላይ ሚኒስትሩ በተከሰሱባቸው ጥፋቶች ነፃ ናቸው ወይስ ጥፋተኛ ናቸው የሚለው ይሄ ባልተደረሰበት ሁኔታ ፕሬዚደንቱ ምህረት መስጠት አይችሉም የሚሉ ወገኖች አሉ። እንደ ተቋም ደግሞ አንድ ዲሞክራሲያዊ ኢንስቲትዩት በጣልቃ ገብቶ ወይም ሌሎች እንደሚያምኑት ይቻላል። ፕሬዚደንቱ ይሄንን በመካሄድ ላይ ያለ ክስ ማቋረጥ ይችላሉ በምህረት የሚል ነው እና አሁን እንግዲህ ፕሬዚደንቱ ይሄን ማድረግ እንደሚችሉ ኦፍኮርስ ፕሬዚደንቱ የሚችሉት ዜናው ላይ እንደሰማኸው የፍርድ ቅጣቶችን መቀነስ ወይም መቀየር ይችላሉ የሚለው ስልጣናቸው ማለት ነው። ማለት 20 ዓመት የተፈረደበትን ሰው የለም 10 ዓመት ይሁንለት ማለት ይችላሉ። ልክ እንደዚህ ሁሉ ደግሞ ሞት የተፈረደበትን ሰው ይቅር የለም ዕድሜ ይፍታ ይሁንለት ማለት ይችላሉ። መቀየር እና መቀነስ ነው የሚለው። የፍርድ ሂደት ማቋረጥ ይችላሉ ወይ? ይሄ እንግዲህ በራሱን በቻለ መንገድ ምንድነው አንዳንድ ሰዎች አስተያየት እየሰጡበት ያለ ነው። እንግዲህ ተቃዋሚዎቹ ሌሎቹ ደግሞ ሲናገሩ እንደሰማው በተለይ እዚህ ውስጥ የምጠቅሳቸው የግራ ክንፍ ፖለቲከኛ የሆኑትና የቀድሞ የአይዲኤፍ ምክትል አዛዥ ያኢር ጎላን ያሉት ምህረት ስጠይቅ ጥፋተኛ ነህ ማነው ምህረት የሚጠይቀው ጥፋተኛ ነው ብለዋል። ኔታንያሁ በደብዳቤያቸው ላይ ያስቀመጡት ደግሞ እና 5 ዓመት ሙሉ ሲናገሩ የቆዩት አጠቃላይ የፖለቲካ ዓላማን ህግን እንደ መሳሪያ ተጠቅሞ እሳቸው ከፖለቲካ ለማግለል እየተደረገ ሴራ ነው የሚሉት እንጂ እሳቸው እውቅና የሰጡት የፈጸሙት አንድም ጥፋት 3ቱም ጥፋቶችን እንዳልፈጸሙ ተናግረዋል። ዊቸንት ነው ብለዋል። ላም ባልዋለበት ኩበት ለቀማ ነው ብለዋል። ስለዚህ ጥፋተኛ አይደለውም ነው ያሉት እና ምህረቱንም ሲጠይቁ በደብዳቤያቸውም የገለጹት እንደኔ ፍላጎት ቢሆን የፍርድ ሂደቱ
ሎጂካል መደምደሚያው ላይ እንዲደርስ ነበር የምፈልገው። በአንድ በኩል ማለት ነው ንጹህ ነኝ እኔ የመጨረሻ የህግ ብያኔ ነፃ ያወጣኛል። ነገር ግን በዚህ መካከል የሀገሪቱ ልዩነት እየሰፋ መጣ። እንደ ማህበረሰብ በውስጣችን የተጫሩ ነበልባሎች ብዙ ዋጋ ያስከፈሉ እንደሚሄዱት የሀገሪቱን ጤና ያቃወሱ ነገሮች ናቸው እና ከኔ በፍርድ ሂደቱ ነፃነቴ እስኪረጋገጥ የመጠበቁ ፍላጎት ምትክ በሀገሬ በህዝብ ውስጥ ያለው የልዩነት እሳት ቢጠፋ እመርጣለሁ አሁን ባለው ሁኔታ። ስለዚህ ምህረት ጠይቄያለሁ። ይህ የፕሬዚደንቱ ምህረት የፍርድ ሂደቱን ያቋርጠዋል፣ እሳቸውን ነፃ ያወጣቸዋል። የፍርድ ሂደቱ ይጠየቃል። አሁን ጥፋተኛ ነው ጥፋተኛ አይደለም በሚለው ግራና ቀኝ የሚያላትም ሲሆን ፕሬዚደንቱ ባላቸው ስልጣን ህግ በሰጣቸው ስልጣን ይህን እንትን ያቋርጡታል ማለት ነው። ስለዚህ ይህንን በዚህ መንፈስ ነው የማመለክተው ነው ጠቅላይ ሚኒስትሩ ያሉት እንጂ ጥፋተኛ ሆኜ ይቅርታ ጠይቃለሁ ጥፋቴንም አውቃለሁ እያልኩ አይደለም ነው የሚሉት እሳቸው። ቅድም የጠቀስኳቸው ሰውና ከእሳቸው ጀርባ ያለው ክርክር ደግሞ የለም ጥፋተኛ ያልሆነ ሰውማ ምህረት አይጠይቅም የሚል ያቀረቡባቸው። ነገር ግን የተቃዋሚዎቹ መሪ ያኢር የሚባሉት ማለት ነው አንድ የሚያሳይ ነገር አለ። ጠቅላይ ሚኒስትሩ አንደኛ ጥፋተኛ መሆናቸውን ማመን እና ለጥፋታቸው መጸጸትና አውቶማቲካሊ ምህረቱን ተከትሎ ራሳቸውን ከሀገሪቱ ፖለቲካ በጡረታ ማሰናበት ወይም እንደሚያሰናብቱ ካላረጋገጡ በስተቀር ሊያገኙት የሚገባ ምህረት የለም ነው የሚሉት። ከራሳቸው ጥቅም አንጻር ነው የሚመስለው። አሁን በግልጽ እንደምትመለከተው የጠቅላይ ሚኒስትሩ ከእስራኤል ፖለቲካ ገለል ማለት ክፉኛ የሚፈለግ መሆኑንም የሚያሳይ ነው። ለነገሩ ጠቅላይ ሚኒስትሩ እንግዲህ 75 ዓመታቸው ነው ሁኔታ ነው። ነገር ግን በጥሩ ሁኔታና በጥሩ አቋም ላይ ይገኛሉ። አዎ ዓለም አሁን እንግዲህ የእስራኤል ጠቅላይ ሚኒስትር እንደምታውቀው ከሶሪያ፣ ከኢራን፣ ከሊባኖስ፣ ከየመን ሀውቲዎች ጋር ከብዙ ሀገራት ጋር ትልቅ ጦርነት ውስጥ ነበሩ። አሁንም ሐማስ ጋር ያለውን ጦርነት እየመሩ ነው ያሉት። በዚህ የጦርነት ሂደት ውስጥ ደግሞ እጅግ ከእስራኤል አንጻር ከፍተኛ ድል የተመዘገበበት ነው እና የአንድን ሀገር ጠቅላይ ሚኒስትር በእንደዚህ አይነት ውጥረት ውስጥ ባለበት ሰዓት እንደዚህ አይነት ጥያቄዎች ቢኖሩም እንኳን ወቅቱን የጠበቁ ናቸው ብሎ መውሰድ ይቻላል ወይ? ጫናው ቤንጃሚን ኔታንያሁ ላይ ባደረ ቁጥር አገርስ እየተበደለ አይመጣም ወይ? ካሉበት ጫና አንጻር ይሄንንስ ማገናዘብ አልተቻለም ወይ? እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ምን መሰለህ፣ ይሄ እንግዲህ የመርህ ጉዳይም ነው። ለምሳሌ ለሀገሪቱ ፓርላማ ንግግር ባደረጉ ጊዜ የአሜሪካው ፕሬዚደንት ዶናልድ ትራምፕ ቃል በቃል ያንተን መንገድ ነው የተከተሉት እና ሂዝ ዋሪየር ኔታንያሁ ማለት ለዚች ሀገር ብዙ ነገር የሆነ ነው እና ይሄ የ5 ዓመት ሙሉ የጣባቸው ክስ ሰውየውም ለሀገራቸው ለሆኑት ነገር
ለራሷ ለሀገሪቱም በማንኛውም መመዘኛ ጎጂ ሆነው ነው ያገኙት ፕሬዚደንት ዶናልድ ትራምፕና ይሄ ፍርድ ቤቶች ራሳቸው ይሄንን ክስ ሊያነሱላቸው ይገባል በማለት ነው የተናገሩት። በሌላ በኩል ደግሞ ቅድም ያው አንስቼዋለሁ፣ ትልቁ ነገር የመርህ ጉዳይ ነው። ይህ ነው እንግዲህ ምንድነው ኔታንያሁ እውነቱን ለመናገር ግለጻቸው ይባል ያለፈው 20 ዓመትን የእስራኤል ፖለቲካን በእስራኤል የ77 ዓመት ታሪክ ውስጥ ነው በሀገሪቱ የ77 ዓመት ታሪክ ውስጥ ኦልሞስት 20 ዓመት የሚሆነውን የበየኑ ሰው ናቸው። ይህ አስገራሚ ነው። የሀገሪቱን 1/4 ማለት ነው። የሀገሪቱን ዕድሜ 1/4 የፖለቲካ አቅጣጫ የተምኔት በአጠቃላይ እስራኤልን ባለፉት 20 ዓመታት በኔታንያሁ ደረጃ የተመነ ያቀደ የመራት የለም። በዚህ ደረጃ በእስራኤል ታሪክ ውስጥ ምንም ልታደርገው ማትችል ታሪክ ያላቸው ግን ያ ታሪክ ሲተነተንና ሲፈረድ እንደ ተንታኙና እንደ ፈራጁ ይታያል። ቢያንስ ግማሽ እስራኤል ምናልባት ከነ ሄርጽል ከነ ዋይዝማን ከነ ቤንጉሪዮን እንጃ ምናልባት በመሃል ከነዛ ቀጥሎ ሊያስቀምጧቸው ነው የሚችሉት በዛ ደረጃ። ሌሎች ግን ትልቁ እያስቀመጡ ያሉት እስራኤልና ኔታንያሁን እኩል ማወዳደር የለብንም ነው። ምንም ይሁን ኔታንያሁ እስራኤልን አይደለም። እስራኤል ማለት በጸና ሕግ ላይ የቆመ የዳበረ ዲሞክራሲ ባለቤት የሆነች ሀገር ናት። ኔታንያሁ ጥፋት ፈጽሞ ከሆነ በጥፋቱ ይቀጣል። የእስራኤልን ዲሞክራሲ ኮምፕሮማይዝ አናደርግም የሚል ነው። እዚህ ጋር የሚያነሱት የመርህ ነው። እዛ ጋር ያለው ነገር ደግሞ ቅድም እንዳለው የሰውየው ታሪክና የሀገር ውለታ ነው ያለው። ስለዚህ በሁለቱ መካከል አስታራቂ የሆነው መንገድ አሁን ሆኖ በፕሬዚደንት ዶናልድ ትራምፕ የተገፋና መጨረሻም ራሳቸውን የተቀበሉት አሁን ጉዳይ ሁሉ ተደምሮ ማን እጅ ወድቋል? ፕሬዚደንቱ እጅ ወድቋል። ፕሬዚደንቱ ለኔታንያሁ ይህን ምህረት ሲሰጡ ፕሬሲደንስ የሚባል ነገር አለ። እንግዲህ አሁን ወደፊት የሚመጡ የሚያጣቅሱት ነው። መዘዙ ከፍተኛ ነው። መዘዙ መጨረሻ ላይ ፕሬዚደንቱ ይህን ምህረት ይሰጣሉ ብዬ ነው የማምነው። ብዙ ይሰጣሉ ተብሎ የሚታመነው እና ይህን ምህረት ከሰጡ በኋላ ምህረቱን በተመለከተ እንግዲህ የተለያዩ አመለካከቶችና ግምገማዎች ይኖራሉ። ለማንኛውም ሁኔታው ብዙ የሚያወያይና የሚያከራክር ቢሆንም ቢያንስ በማንኛውም መመዘኛ የፕሬዚደንቱ ምህረት ማግኘት ለሀገሪቱ እርቅ፣ ለሀገሪቱ አንድነት የራሱን አስተዋጽኦ እንዳለው ማመን እፈልጋለሁ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልን። መልካም አዳር። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ
የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል